በመጨረሻም ጆን እውነተኛ አባቱን ገዳይ ያወቀ። በኃይሉ አለቀለት። ጆን እስካሁን ድረስ በኃይሉን እንደ አባቱ እያሰበ ብዙ ወንጀል ሲሰራ ቆይቷል። ከዛም አልፎ ንጹሐኖችን ሁሉ ሕይወታቸውን ቀጭተዋል። ዛሬ ግን ሌላ ነገር ተፈጥሯል። ምክንያቱም ጆን ብሌንን ከመረዛት በኋላ በውስጡ ትልቅ ሐዘን ሰርጿል። እናም በኃይሉን ባናገረው ጊዜ በተፈጠረው ነገር ጥርጣሬ አደረበት። ከዛም ደግሞ ቃል ዶክሜንቶቹን ይዛ መታ። ከዶክሜንቶቹ ጋር ደግሞ የጆን የቤተሰቦቹን ፎቶ አይቶ ከዛ የሆነ ትክክል ያልሆነ ነገር እንዳለ እየተሰማኝ ነው ብሎ በኃይሉን ተጠራጥሮት ነበር። ነገር ግን በመጨረሻ በኃይሉ የአባቱ ገዳይ መሆኑን አወቀ። ምክንያቱም ብሌንን እንድትገድል የተላከችው የበኃይሉ ተላላኪ ልክ እንደ ጆን ሁሉ እሷን ቤተሰቦቿ ተገድለውባት በኃይሉ ተጠቂ እንደሆነች ለጆን ሁሉንም ነገር ነግራው ነበር። እናም ጆን እሷን ባየ ጊዜ እውነትም በኃይሉ መጠቀሚያ እንዳደረገው ገባው። ከረፈደም ቢሆን እውነቱን አወቀ። ነገር ግን በኃይሉን እንዴት አድርጎ እንደሚበቀለው የራሱን እቅድ አወጣ። በሌላ በኩል ደግሞ ሳሚ እውነተኛ አፍቃሪ ለብሌን ሁሉን ነገሩን ሰጥቶ፣ ነገር ግን አሁን ላይ ብሌንን በእንደዚህ አይነት በችግር ሰዓት አብሯት እንዲሆን እንኳን አልፈቀዱለትም እና እጅግ በጣም ውስጡ ተሰብሯል። ሳሚ ለብሌን ሕይወቱንም ሰጥቷል። ነገር ግን አሁን ላይ ዳግም አውቆ የራሱን መንገድ ለማስተካከል ሲል ሳሚን ባልሆነ ነገር ወንጅሎት፣ ሰላምም ይህንን አምናለች። እናም ሳሚ በጣም ተሰብሯል። ከነዳግም ይልቅ ሰላም ሳሚን የብሌን መራዥ እንደሆነ ስትነግረው ሳሚ ራሱን መቆጣጠር እስከሚያቅተው ድረስ በጣም አዘነ። ምክንያቱም እሱ ለብሌን ያለውን ፍቅር ሰላም በደንብ ታውቃለች። ስለዚህ ስለተጠራጠረችው በጣም ተሰበረ። ሳሚ ሁሉንም ነገር ያውቃል ጆን እንዳደረገውና ጆን ደግሞ የበኃይሉ ተላላኪ እንደሆነ ያውቃል። ነገር ግን ማንም ሰው ሊያምነው ስላልቻለ ምንም ማድረግ አልቻለም። ብሌን ምንም እንኳን ባትናገርም ወደ ገነት ቤት ይዘዋት ሲሄዱ ለመናገር እየሞከረች ነበር። ምክንያቱም ከሰላምና ከሳሚ ጋር መሆን ነው የምትፈልገው። ነገር ግን መናገር አትችልም። በመጨረሻም ዳግም እናቱን አሳምኖ እሷ ወደምትፈልግበት እንድትሄድ አድርገዋል። ነገር ግን ሳሚ ሰላም እንደዛ ከተናገረችው በኋላ ለመጨረሻ ጊዜ ቤቱን ለቆ ለመሄድ ወስኗል። ብሌን ግን አይኑን እያየችው እንዴት ብሎ ቤቱን ጥሎ ይሄዳል? እናም ሰላም እንደገና በተናገረችው ነገር ተጸጽታለች። ነገር ግን ምን ዋጋ አለው? አንዴ ከተናገሩ በኋላ ወደ ኋላ ይመለስ። በሌላ በኩል ከሃዲዋ ቃል ህይወቷን በሙሉ በክህደት የኖረች መቼም ቢሆን ሰው የማትሆንና በእሷ ላይ ማንም ሰው እምነቱን መጣል የማይችል ሰው ነች። ዛሬም ገነትን ክዳ ወደ ሰላም ቤት ለመግባት ለበኃይሉ ዶክሜንቱ ሰርቃ ሰጥተዋለች። ነገር ግን በኃይሉ ዶክሜንቱን እንደተቀበላት ሰላም ቤት ሊያስገባት ሳይሆን ወደ ገሃነም ሊልካት ነው እቅዱ። እሷ ግን ይህንን መጀመሪያም የእሱ ሰራተኛ ስለነበረች አቅዳ ስለነበር የተወሰነ ዶክሜንት ስላስቀረች በዛ ምክንያት ህይወቷ ተርፏል። ነገር ግን አንድ ቀን እንደሚገላት ግልጽ ነው። እሷ ደግሞ ይገባታል።
አሁን ሳሚ ለሰላም ሁሉንም ነገር ፍርጥ አድርጎ ብሌን ልጇ እንደሆነች ለመናገር ወስኗል። ያኔ ታዲያ ብሌን የት ነው የምትገባው? እናቷ ቤት ወይስ እንጀራ እናቷ ቤት? ቃልም ይህንን ሁሉ መስዋዕት እየከፈለችለት ያለችው የሰላም ቤት፣ ሰላም ትክክለኛ ልጇን ብሌን መሆኗን ስታውቅ ቃል ያደረገችው ነገር ሁሉ ከንቱ ሆኖ ከጎዳና ላይ አንስታ ያስገባቻትን ገነትን እንኳን ታጣለች። ሌላው ደግሞ በኃይሉ ጆንን ተጠቅሞ ከጨረሰው በኋላ ሊጥለው ነው ሀሳቡ። ነገር ግን ጆን ደግሞ አሁን ያገኛት ሴት ልጅና በኃይሉ ያሳደጋት ቤተሰቦቿን የገደለባት ልክ እንደሱ ተጠቂ የሆነችው ከእሷ ጋር አዲስ በኃይሉን የማጥቃት ትልቅ እቅድ አቅደዋል። በኃይሉ አለቀለት። ቃልም ብትሆን ከዚህ በኋላ ምንም እድል የላትም። ምክንያቱም ደግሞ ሁሉም እውነት ታውቋል። ሰላምና ብሌን እናትና ልጅ መሆናቸው ከታወቀ በኋላ በኃይሉና ቃል ያልቅላቸዋል። ጆን በእርግጥ ትልቅ ስህተት ሰርቷል። ነገር ግን ምናልባትም የብሌንን ሕይወት ስላተረፈ ሰላምና ሳሚ ይቅር ሊሉት ይችላሉ። ውድ ቤተሰቦቼ እንግዲህ ለዛሬው ያቀረብኩላችሁን ይመስል ነበር። በቀጣይ በአዲስ ቪዲዮ መልሼ እስከማገኛችሁ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን እየተጫናችሁ ሀሳብ አስተያየታችሁን በኮሜንት እየጻፋችሁልኝ አብራችሁን ቆዩ። ስለምታበረታቱኝ እንዲሁም ስለምታግዙኝ ሁልጊዜም ለእናንተ ትልቅ ክብርና አድናቆት አለኝ። ቤተሰቦቼ ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉልኝ። በሚቀጥለው እስከምንገናኝ ድረስ ደህና ሁኑ ባይ